ሰሜን ጎንደር ራስ ዳሽን ተራራ ላይ ድጓውን አስተማረ። አቡነ አረጋዊ ጋር እየዞሩ ጣና ቂርቆስ መጥተው 2 ዓመት ተቀምጠዋል። ቅዱስ ያሬድ ድጓ እያስተማረ 2 ዓመት ከአቡነ አረጋዊ ጋር ጣና ቂርቆስ ተቀምጧል። ርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ። ከዚህ ወጥተው ደግሞ ቤተልሔም ሂዷል። ዙራ አባ ሂዶ ደግሞ ዝማሬውን አስተምሯል። ዝማሬው ስለ ቁርባን ነው። ሌላውን ትተነዋል። እንግዲህ ለባለሙያዎች እንተዋለን። ድጓ ሁሉን የያዘ ነው። ዝማሬ ደግሞ ለቁርባን ብቻ የሰራው ነው። ስጋው ደሙን እንድንተቀብለን እንድናመሰግንበት የሰራው ነው። ይሄንን አድርጎ እዚህ 2 ዓመት አስተማረ። ደብረ ዳሞን አመሰገነ። አብሮ ተሰርታ ስትመረቅ የመረቃት ቅዱስ ያሬድ ነው። ዙራ አባ ደግሞ ሄዶ ደግሞ ከአቡነ አረጋዊ ጋር ዝማሬውን አስተማረ። ይሄንን ሁሉ አድርጎ ቅዱስ ያሬድ ቃል ኪዳን ተቀብሎ 3 ሽርብ ገመዱ ሳይበጠስ ግንቦት 11 ቀን ከሞት ተሰወረ። ለምን? ቀድምም እያችሁ ነበረ። ሰው በሉ፣ ሰውነት በሉ፣ ሃይማኖት፣ ምግባር ይበጠሳሉ አይበጠሱም? ቅዱስ ያሬድ ንጹሕ ሰው ነው አይደለም? ሃይማኖት የለውም አለው? ምግባር የለውም አለው? ተበጠሰ? ምን አረገ? ሞት ሳይበጥሰው፣ የእድሜውን ገመድ ሞት ሳይበጥሰው ከሞት ተሰወረ። ሞት ያልነካው ለምን? 3 ሽርብ ገመድ ነው። ቅዱስ ያሬድ ብቻውን የጠቆመ ነጠላ አይደለም፣ ሁሉ ያለው ነው እኮ። እንደ ሮማን ፍሬ ሁሉ የተነባበረለት። ከቄርሎስ ጋር ይተረጉማል፣ ከጳውሎስ ጋር ይሰብካል፣ ከኢሳይያስ ጋር ይተነበያል፣ ከፈለገ ከመላክ ጋር ያዜማል፣ ከመናንያን ጋር ይመንናል፣ ከሰማይታት ጋር መከራ ይቀበላል፣ ከጳጳሳት ጋር ይሾማል፣ ከቀሳውስት ጋር ይቀድሳል፣ ከዲያቆናት ጋር ይራዳል። ቅዱስ ያሬድ ሁሉን የሆነ የቤተ ክርስቲያን ቅመም ነው። 3 ሽርብ ገመድ አይበጠስም። እኛም ሃይማኖት ምግባር ይዘን እንዳንበጠስ የቅዱስ ያሬድ ግዕዝ፣ ዕዝል፣ አራራይ የታጠቀች ቤተ ክርስቲያን እንዳትበጠስ፣ ዜማው እንዳይቋረጥ የሥላሴ ፈቃድ ይሁን። ይቆየን። ወስብሐት ለእግዚአብሔር። ስለ ክብሩ ታላቅነት ቅዱሳን መላእክት ከገነት አምጥተው በተሰወረበት ዋሻ ውስጥ የሞሉለትን የአፈር እምነት ንስሐ ገብቶ ከኃጢአት ርቆ የያዘውን ሰው ክፉውን ዘመን አሻግሮ የኢትዮጵያን ትንሣኤ እንደሚያሳየው ቃል ኪዳን የተሰጠው ምድርን በመቋሚያው ወቅቱ ያፈለቀው ጠበል የአእምሮ እድገት ውስንነት ያለባቸውን የሚፈውስና ጥበብና ዕውቀትን የሚገልጥ እንባው በነጠበበት ቦታ ላይ የፈለቀው ጠበል ለዓይን ሕመም ፈዋሽ የሆነለትና ይሄ ሁሉ በረከት በሚገኝበት በገዳሙ በደብረ ሐዊ ብርዱን ታግሶ በሱባኤ ጸንቶ ለተማጸነ ምስጢር የሚገለጽበት የዕጣን መዓዛ የሚሸትበትና ማህሌተ መላእክት የሚሰማበት ሰማያዊ ዜማን ከመላእክት ተምሮ ለደቀ መዛሙርቱ በማስተማር ቅድስት ቤተ ክርስቲያንን በማህሌተ መላእክት ያስጌጣት ኢትዮጵያዊው ሊቅ ጥዑመ ልሳን ካህኑ ቅዱስ ያሬድ ዛሬ ግንቦት 11 ቀን የተሰወረበት ዓመታዊ በዓሉ ነው። ምድራዊው መልአክ ቅዱስ ያሬድ ትምህርት አልገባው ብሎ ተስፋ ቆርጦ በነበረበት ሰዓት ከትንሿ ትል ትዕግስትንና ጽናትን ተምሮ ወደ ጉባኤ ቤቱ ቢመለስ ወደ ሰማያት ተነጥቆ ሰማያዊ ዜማን ከመላእክት ተምሮ ቤተ ክርስቲያናችን የምትገለገልባቸውን ዜማዎች ለመድረስ ችሏል። ይህንንም ሰማያዊ ዜማ ለደቀ መዛሙርት ሲያስተምር ኖሮ በረዶ በሚፈላበት በራስ ዳሸን ተራራ ለ22 ዓመታት በምናኔ ኖሮ ከተወለደ 75 ዓመት ሲሆነው ከጌታችን ስምህን የጠራ መታሰቢያህን ያደረገ ገዳምህን የረገጠ እምርልሃለሁ የሚል ቃል ኪዳንን ተቀብሎ በዛሬዋ በግንቦት 11 ቀን ተሰውሯል። ለእግዚአብሔር ምስጋና ይሁን። እኛንም በቃል ኪዳኑ የኢትዮጵያን ትንሣኤ ያሳየን፣ ይቆየን። የምንመለከተውና በረከት የምንቀበልበት ስፍራ የሚገኘው በሰሜን ጎንደር ሀገረ ስብከት በየዳ ወረዳ ቤተ ክህነት ነው። የደብረ ሐዊ ቅዱስ ያሬድ አንድነት ገዳም ይህ ገዳም ቅዱስ ያሬድ በመጨረሻ ዘመኑ ያስተማረበት የብሕትውና ሕይወት እየኖረበትና የተሰወረበት ገዳም ነው። ከአዲስ አበባ ጎንደር በአውሮፕላን ተሳፍረን በሰዓታት ልዩነት ጎንደር ደረስ። በ1624 ዓመተ ምህረት የተመሰረተችው ጎንደር 44ቱን
ጥንታውያን ታቦታትና ታሪካዊውን የአጼ ፋሲል ቤተ መንግሥትን የያዘች ጥንታዊ ከተማ ናት። ዛሬም ቱሪስቶችን ተቀብላ የምታስተናግደው የሊቃውንት ምንጭ ጎንደር ጥንታዊነቷን የሚያሳብቁ የቱሪስት መዳረሻዎች ሰገነት ናት። ከጎንደር እስከ ደባርቅ ያለውን መንገድ ዕለቱን በመኪና አጠናቀን አዳራችንን የሰሜን ጎንደር ሀገረ ስብከት ርዕሰ ከተማ ከሆነችው ደባርቅ አደረግን። ደባርቅ በ2850 ሜትር ከባህር ጠለል በላይ ከፍታ ቀዝቃዛ የአየር ንብረት የታደለች ከተማ ናት። የሰሜን ተራሮች ብሔራዊ ፓርክ ዋና ጽሕፈት ቤትና የደባርቅ ዩኒቨርሲቲ ውበቷ የሆኑት ቀዝቃዛዋ የደባርቅ ከተማ በምሽት ተቀበለችን። መንገዳችን ሩቅ ነው። ቅዱስ ያሬድ የተሰወረበትን ስፍራ ደርሰን በረከት ለማግኘት ከገዳማውያኑ ተገናኝተን በመንፈስ ቅዱስ አባቶቻችን በሆኑ መነኮሳት ለመባረክ ከልዩ ጸበሉና እምነቱ ድኅነተ ሥጋ ለማግኘት ጓጉተናል። ቅዱስ ያሬድ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫ የሆነው የመላእክትን ዜማ በመንፈስ ቅዱስ የደረሰ የቤተክርስቲያን አባት ነው። ለቅዱስ ያሬድ እና ለኢትዮጵያ የምንሰጣቸው ምሳሌ አዳም ሔዋንን እግዚአብሔር አምላክ በመጀመሪያው ሱባዔ አዳምን ፈጠረ። በሁለተኛው ሱባዔ ሔዋንን ፈጥሮ ጎኑ ሀብቱ ላይ ሲያስቀምጥለት አያትና ምን አለ? ዛቲ ስጋ እምስጋዬ ወዛቲ አጽም ማጽምዬ ለትኩነኒ ብሲትዬ። እቺ አጥንቴ ናት፣ እቺ ስጋም ስጋዬ ናት፣ ሚስቱ ነኝ እንዳለው ቅዱስ ማን ነው? አዳም ሔዋን እንዳላት ቅዱስ ያሬድ ለኢትዮጵያ ዛቲ ስጋ እምስጋዬ ወዛቲ አጽም አጽምዬ ማለት ከዚሁ ከኢትዮጵያ አጥንት ከኢትዮጵያ ስጋ ተገኝቶ የኢትዮጵያ አጥንትና ስጋ ሆኖ ኢትዮጵያን ከእግዚአብሔር ጋር ያገናኘ በአዳምና በሔዋን ስጋና አጥንት ተመስሎ ቢነገር ለቅዱስ ያሬድ ይህ ይበዛበታል እንጂ አያንሰውም። እና ዛቲ ስጋ ቅዱስ ያሬድ ስጋነ ዛቲ አጽመ ቅዱስ ያሬድ አጽምነ ብለን እኛም ዛሬ ቤተክርስቲያን ቅዱስ ያሬድ አጽምየ ቅዱስ ያሬድ ስጋየ ይኩነኒ አይንየ ይኩነኒ እዝንየ ይኩነኒ አፉየ ይኩነኒ እድየ ይኩነኒ እግርየ ብላ በቅዱስ ያሬድ ሕዋሳት በቅዱስ ያሬድ አካላት የመጣላትን ሀብተ ዝማሬ ጣዕመ ዝማሬ ቅዳሴ መላእክት የምታመሰግንበት ስለሆነ ቅዱስ ያሬድ ለኢትዮጵያ በሙሉ ለቤተ ክርስቲያን ብቻ አይደለም፣ ለኢትዮጵያ በሙሉ ሙሉ አካሏ ነው። ያሬድ ማለት ርደት ወሪድ ማለትም መውረድ ማለት ነው። ምስጢሩም ልዩ ጣዕመ ዜማን ከሰማይ የሚያወርድ መሆኑን ያሳያል። ቅዱስ ያሬድ ሀገሩ ኢትዮጵያ ትውልዱ አክሱም ነው። ሚያዝያ 5 ቀን በ505 ዓመተ ምህረት እንደተወለደ የቤተ ክርስቲያን መጻሕፍት ይናገራሉ። አባቱ የአክሱም ጽዮን ቄሰ ገበዝ እንደነበር በመጽሐፈ ገድሉ ተጠቅሷል። በዚያ ጊዜ የብሉያትና የሐዲሳት መምህራንና ተማሪዎች የሚገኙት አክሱም ጽዮን ነውና የአክሱም ቤተ ቀጢን ወይም ቤተ ጉባኤ
መምህር የነበረው የእናቱ ወንድም አጎቱ መምህር ጌዲዮን ይባል ነበር። ቅዱስ ያሬድ የ7 ዓመት ብላቴና በሆነ ጊዜ አባቱ ስለሞተ ከአጎቱ ዘንድ ሄዶ የቤተ ክርስቲያንን መንፈሳዊ ትምህርት ተምሯል። አሁን ቤተ ክርስቲያን ዛሬ ያለው አገልግሎት ሙሉ ከማህሌቱ ከተነሳነ እንደ ጾሙ አገልግሎት ስብሐተ ነግ የየሰዓቱ በአብይ ጾም የሚቆሙ የሌሊቱ የቀኑ ቅኔው ዜማው መስተጋቡ አርያሙ ሰለስቱ ክስተቱ መወድሱ ዝማሬው መዋሲቱ ድጓው ጾመ ድጓው በሙሉ እስከ ዝማሜው እስከ ጸናጽሉ እስከ መረግዱ እስከ አመላለሱ እስከ ወረቡ እስከ አሸባሸቡ እስከ አቋቋሙ እስከ ቅኔው እስከ ዝማሬ መዋሲቱ ከስቡ ስቡ ተብሎ ማህሌቱ ተጀምሮ በሌላ በክብረ በዓል ደግሞ ከዋዜማ ጀምሮ እስከ ሰላም ድረስ ከዋዜማ እስከ ሰላም በክብረ በዓል በዕለቱ ደግሞ ስቡ ወውዱ ዘሳረረ ኩሉ ዓለመ በሐቲ ቃል ከሚለው የማህሌት መጀመሪያ ጀምሮ እስከ ሰላም ድረስ ይህ አንድ ክፍል የማህሌት ክፍል ነው። ለቤተ ክርስቲያን ሙሉ አገልግሎት በሰዓታቱ ብንሄድ ደግሞ ሀሌ ሀሌ ብሎ ጀምሮ እስከ መጨረሻ እስከ ኪዳን ድረስ አጠቃላዩ ኪዳን ነው። የሰዓታቱ በሰዓታት ይጀመራል። አጠቃላዩ ኪዳን ነው። ያ ሁሉ ዜማ የቅዱስ ያሬድ ነው። አጎቱ ጌዲዮን ከሕፃናቱ ጋር ቅዱስ ያሬድ ሊወዳደር ባለመቻሉና መዝሙረ ዳዊትን ማጥናት አቅቶት ወደ ኋላ በመቅረቱ ከትምህርቱ ድክመት የተነሳ አንድ ቀን በአለንጋ ገረፈው። ሕፃኑ ያሬድም በዚህ ተበሳጭቶና ተስፋ ቆርጦ ከአክሱም ከተማ ወጥቶ ወደ እናቱ መንደር ወደ መደባይ ወለል ሲጓዝ ማይክሬዋህ ከምትባል ምንጭ ውሃ ደርሶ ለጥሙ ከምንጭ ውሃ ጠጥቶ ለድካሙ ከዛፉ ጥላ አረፈ። በዚህ ጊዜ ፍሬዋህ ከምትባለው ዛፍ ስር በውሃው ምንጭ ዳር ተቀምጦ ወደ ዛፉ ሲመለከት አንድ ትል የዛፉን ፍሬ ለመብላት ፈልጎ ወደ ላይ እየወጣና እየወደቀ ተደጋጋሚ ሙከራ ሲያደርግ ከቆየ በኋላ በሰባተኛው ጊዜ ወደ ዛፉ ወጥቶ ፍሬዋን ሲመገብ ተመለከተ። ተማሪ ያሬድም ከዚህ ትል ትዕግስትን፣ ጽናትን፣ ጥረትንና ስኬትን ትምህርት ወስዶ እኔም እኮ ተስፋ ሳልቆርጥ ብዙ ጥረት ካደረኩ እግዚአብሔር ያሳካልኛል ብሎ በተስፋ ተጽናንቶ እንደገና ወደ መምህሩ በመመለስ መኃልየ ነቢያትን፣ መኃልየ ሰሎሞንን፣ መጻሕፍተ ብሉያትንና መጻሕፍተ ሐዲሳትን አቀላጥፎ ለማወቅ ቻለ። ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማውን እያስማማ እግዚአብሔርን ማመስገኑን ቀጠለ።
ሕዝቡና ካህናቱ የዜማውን ጣዕም ከሰሙና ከተረዱ በኋላ እግዚአብሔር ለቤተ ክርስቲያን መገልገያ ለሕዝቡ መባረኪያ የሰጣቸው መሆኑን በመገንዘብ ለቤተ ክርስቲያን መገልገያ ይሆን ዘንድ ተቀበሉት። በኢትዮጵያ የተለያዩ ክፍላተ ሀገራት እየተዟዟረ ይህንን ከመንፈስ ቅዱስ የተገኘ ጣዕመ ዜማ አስተማረ። ለቤተ ክርስቲያን መጨረሻ ላይ ደግሞ ሥርዓተ ምንኩስናውን ከናባ ጰንጠሌዎን እና አባ ሊቃኖስ ከናባ አቡነ አረጋዊ ከነ አቡነ ይስሐቅ እነ አባ ይማታ፣ አባ ይጉባ፣ አባ አሌፍ፣ አባ አፍጼ ተሳቱ ቅዱሳን እነዚህ ሁሉ ያየውን ምናኔ ደግሞ መጨረሻ ላይ እንደነሱ መነነ። ደብረሃዊ ቅዱስ ያሬድ ገዳም ጸለምት አሁንም የሚያስተምርበት ያለበት ገዳም ነውና ልዩ ቅዱስ ቦታ ነው። ለምን ቅዱስ ያሬድ ሄዶ የተቀመጠበት ቦታ እንዴት ቅዱስ አይሆን? እንዴት ልዩ አይሆን? ሁሉንም እንደያዘ የገባበት ገዳም እኮ ነው። ሁሉንም እንደያዘ የገባበት ገዳም ነው። ስለዚህ እዚያ ቦታ ብዙ ሰዎች ሱባኤ እየገቡ አሁንም ቃለ እግዚአብሔር ይገለጽላቸዋል። ቅዱስ ያሬድ በእውነቱ ሁሉንም እግዚአብሔር አሟልቶ የሰጠው ነው። መልአክም ነው፣ ምድራዊ መልአክ ሥጋ የለበሰ መልአክ ነው። በጣዕመ ዝማሬው መምህር ነው፣ ሰማዕትም ነው። እግሩን አፄ ገብረ መስቀል በበትረ ወርቃቸው ሲወጉት ደሙ ፈሷል። አልተሰቀቀም፣ አልተመረረም። ሰማዕት ነው። ቅዱስ ያሬድ ሐዋርያ ነው፣ ሰብኳል። ኢትዮጵያን በሙሉ ሰብኳታል። ብሉይ ሐዲስ ነው። ይህ ሁሉ ድጓው፣ ጾመ ድጓው፣ ምዕራፉ፣ ዝማሬ መዋሥዕቱ ብሉይና ሐዲስ ነው። በሙሉ መጻሕፍተ ሊቃውንት ናቸው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይህንን ዘምሮታል። በሙሉ ብሉይና ሐዲስ ነው። ትርጓሜም የሱ ነው። የመጽሐፍ መምህር ነው ቅዱስ ያሬድ። የአንድምታ ትርጓሜ የቅዱስ ያሬድ ነው። ቅኔ የቅዱስ ያሬድ ነው። ቅዱስ ያሬድ የምናኔ ሐሳብ ስለነበረው ንጉሥ አፄ ገብረ መስቀል በዜማው ተመስጠው በትረ መንግሥታቸው ዘንድ እግሩን ወግተውት ደሙ በፈሰሰ ጊዜ ስለ ትዕግሥቱ ጽናት እየፈለገውን ሊያደርጉለት ቃል ገቡለት። ቅዱስ ያሬድም የምናኔ ሕይወትን መምረጡን ገልጾ አክሱምን ተሰናብቶ ለመሄድ ጠየቀ። ቅዱስ ያሬድ ካህን የእግዚአብሔር የቃል ኪዳን ታቦት ወዳለችበት ወደ ጽዮን ማርያም ቤተክርስቲያን ገብቶ ሁለት እጆቹን በታቦተ ጽዮን ላይ አኑሮ ጸለየ። በአክሱም ጽዮን ቤተክርስቲያን ዙሪያ የአንቀጸ ብርሃን ጸሎት እመቤታችን ቅድስት ድንግል ማርያምን አመሰገነ። በዚህ ጊዜ እጁ በታቦተ ጽዮን ላይ ረቦ በመንፈስ ቅዱስ እየተቃኘ ስለነበር ከመሬት አንድ ከፍ ብሎ ይታይ ነበር። ቅዱስ ያሬድ ለምናኔ አክሱምን ትቶ ዛሬ ወደምንገኝበት በሰሜን ጎንደር ሀገረ ስብከት ወደሚገኘው ወደ ደብረ ሐዊ ተጓዘ።